بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን ይህ የእህልውሃ ፕሮግራማችን ነው ከዒድ በኋላ የመጀመሪያው ፕሮግራማችን ነው ከዒድ አልፈጥር በኋላ መልካም ደስ የሚል ዒድ እንዳሳለፋችሁ ተስፋ እናደርጋለን ኢንሻአላህ ዒድ ላይ ያው የተወሰኑ ከዒድ በፊት የተነጋገርናቸው ነገሮች ተግባራዊ አድርጋችሁ የጥሩ ዒድ አሳልፋችኋል ብለን ተስፋ እናደርጋለን ኢንሻአላህ ዛሬ ላይ የምናቀርብላችሁ የመጀመሪያው ከዒድ በኋላ ያለው ፕሮግራማችን የእናንተን የተመልካቾቻችንን ጥያቄዎች በቴክስት የደረሱንን ጥያቄዎች ለነሱ መልስ በመስጠት ይሆናል ማለት ነው ኢንሻአላህ ጥያቄዎቹ ያው ጤናን ያማከሉ ጥያቄዎች ስለሆኑ በዛ ዙሪያ አንዳንድ የሚጠቅሙ ሐሳቦችን በማበርከት እንጀምራለን ኢንሻአላህ በዛ መሰረት የመጀመሪያ ጥያቄያችን በ0989 23 ብሎ ጀምሮ መጨረሻው 20 የሆነ ስልክ ላይ ነው የጠየቀውም ጥያቄ በነገራችን ላይ ይሄንን የጥያቄ መልስ ከመስጠቴ በፊት ምናልባት ለሌላም ጊዜ ተመልካቾች መጠየቅ ስትፈልጉ ጥያቄያችሁ ጋር እድሜያችሁን ጾታችሁንና ያላችሁበትን ኢንቫይሮንመንት ወይንም ያላችሁበትን ቦታ ብትጠቅሱት ጥሩ ነው አንዳንድ ጊዜ ቆላማ ይሆናል አንዳንድ ጊዜ ደጋማ የሆነ ቦታ ላይ የሚገኙ በሽታዎችም ማኔጅመንታቸውም የተለያየ ስለሚሆን ማለት ነው አመጋገባችንም የኑሮ ሁኔታችንም የተለያየ ነው የሚሆነው አፋር አካባቢ የሚኖር የአንድ ተመልካች ሊኖረው የሚችለው ችግር በአብዛኛው የኩላሊት አሸዋማ ጠጠር ነው የሚባለው ሌላ ቦታ ላይ ደግሞ በጣም ቀዝቃዛ የሆነ ቦታ ላይ ደግሞ ሌሎች የተለያዩ ችግሮች ሊኖሩ ይችላሉ ወባ በብዛት የሚስፋፋበት ቦታ ይኖራል የሌለበት ቦታ ይኖራል ይሄንን በሚያማክል መልኩ ጥያቄያችሁን ስታቀርቡልን እድሜያችሁን ጾታችሁን እና ያላችሁበትን ወይንም በወቅቱ የምትኖሩበትን አካባቢ በተጠቅሱልን የተሻለ ለማመጣጠን ይጠቅማል ማለት ነው ኢንሻአላህ በዛ መሰረት የመጀመሪያ ጥያቄያችን አሰላሙ አለይኩም አባት ወንድሞቼ እህቶቼ እኔ 8 አመት የግፊት ታማሚ ነኝና እንዴት አድርጌ ላስተካክለው እችላለሁ የሚል ነው በዛ መሰረት ግፊት አይነቶቹ ምን ምንድናቸው ከሚለው ጀምረን ለምን ይመጣል የግፊት መምጫ ምክንያቶች ምን ምንድናቸው የሚለውን ቀጥለን በማጠቃለል ማኔጅመንቱን ወይንም እንዴት አድርገን ግፊትን እንቆጣጠራለን የሚለውን ለማስቀመጥ እንሞክራለን ኢንሻአላህ የግፊት አይነቶች አሁን ላይ እስከሚታወቀው ድረስ 3-4 አይነት የግፊት አይነቶች አሉ ሌሎችም የግፊት አይነቶች እንደ ሁኔታው የሚታወቁ የግፊት አይነቶች አሉ አንደኛው የሚባለው ፕራይመሪ ሃይፐርቴንሽን ወይንም ኤሴንሻል ሃይፐርቴንሽን ነው ብዙ ጊዜ ምንም የሚታወቅ ምክንያት ሳይኖር ዝም ብሎ ድንገት ግፊት ከፍ ሲል የሚመጣ የግፊት አይነት ነው ሁለተኛው ደግሞ ሴኮንደሪ ሃይፐርቴንሽን የምንለው ሌሎች በሽታዎችን ተከትሎ የሚመጣ የግፊት አይነት ነው ለምሳሌ ኩላሊታቸው ተቆጣ ሰዎች ወይንም ኩላሊታቸው ፌል ለማድረግ ወይንም ያደረገ ሲሆን ግፊት ሳንፈልገው ሊጨምር ይችላል ሌላው ሬዚስተንት ሃይፐርቴንሽን የሚባለው ነው ሬዚስተንት ሃይፐርቴንሽን ከሌሎቹ የሚለየው ምንድነው መድኃኒትም እየተወሰደበት ባለበት ከፍ እንዳለ ይቆያል ይሄ ደግሞ ብዙ አይነት መድኃኒቶች ተሞክረው ማለት ነው ስለዚህ የግድ የጤና ባለሙያ ማማከሩ የተሻለ ይሆናል ልክ እንደ ተቃራኒው ደግሞ ሁሉ ጊዜ ደማቸው የማይጨምሩ ሰዎች ሁሉ ጊዜ 90 በ60 100 በ60 100 በ50 የሚሆኑ ሰዎች አሉ ግፊታቸው የነዚህ ሰዎች መቼ ነው 120 የገባ ጊዜ ለነሱ ግፊት ይሆናል ማለት ነው ኖርማሉ ግን 100 በ50 ሊሆን ይችላል ለዛ ሰው ብዙ ሰዎች ግን በአማካይ 80% የሚያክሉት ግን ግፊታቸው ከ100 የላይኛው የሚባለው ወይንም ሲስቶሊክ የሚባለው ከ90 እስከ 130 ድረስ የታችኛው ደግሞ ከ60 እስከ 85 ድረስ እንደ ኖርማል ይቆጠራል ማለት ነው ዲያስቶሊክ የሚባለው የግፊት ዋና መምጫ ምክንያት ተብለው የሚታሰቡት የኑሮ ሁኔታችን አመጋገባችን ስፖርት አለመስራታችን ወይንም ደግሞ የአመጋገብ ሁኔታችን ጥሩ አለመሆን ጨው ማብዛት ከቤተሰብ የሚመጣ ግፊት እድሜ አንዳንድ ጊዜ
የበሽታ ሁኔታዎች ግፊትን ሊያስከትሉ ይችላሉ። ያለንበትም አካባቢ አንዳንድ ጊዜ ግፊትን ለመጨመር ምክንያት ሊሆን ይችላል ማለት ነው። ግፊትን ለማስተካከል የሚረዱ ዋና ዋና የሚባሉ መንገዶች አሉ። አንደኛ ያው ጨውን መቀነስ፣ ቅባት ነገሮችን መቀነስ፣ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ፣ ምግባችን ላይ ፖታሺየምን መጨመር፣ ሶዲየም የምንላቸውን ነገሮች ሶዲየም ወይንም ጨዋማ የሚባሉ ነገሮችን በጣም መቀነስ፣ ከዛም አልፎ እንግዲህ ተመጣጣኝ የሆነ ክብደት እንዲኖረን ማድረግ ዋናዎቹ መፍትሄዎች ይሆናሉ። ኢንሻአላህ አድማጭ ተመልካቾቻችን የሰጠነው መልስ በቂ ሆኖ ካልተገኘ ሌሎች ተጨማሪ ማብራሪያዎችን እንድንሰጥ ኮመንት ላይ ማስቀመጥን እንዳትረሱ ኢንሻአላህ። ሌላው ቀጣዩ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ እንዴት ናችሁ ሚንበሮች? መሐመድ ነኝ ከወራቤ። የደም አይነቴ ኦ ፕላስ ነው። የስንዴ ውጤቶችን አቮካዶ፣ ሙዝ፣ በቆሎ ነው የምመገበው በብዛት። ለኔ የደም አይነት ደግሞ እነኚህ ምግቦች ጥሩ እንዳልሆኑ በተለያዩ ቦታዎች አነባለሁ። ጉዳቱ ምንድነው? ከባድ ችግር ሊያመጣ ይችላል ወይ ብታብራሩልኝ ይላል። በ0917 ጀምሮ መጨረሻው 96 የሆነ ስልክ ቁጥር ላይ የደረሰን ቴክስት ነው። የደም አይነትን ተከትሎ የሚዘጋጅ የምግብ ሁኔታ ያው በተለያየ ጊዜ የተለያዩ ሪሰርቾች ጥናቶች ተሰርተውበት ይሄንንም የደም አይነት አመጋገብ ከደም አይነት ጋር የሚሄድ ኢት ራይት ቱ ዩር ብለድ የሚል አንድ መጽሐፍም አይቻለሁኝ። ስለዚህ የተለያዩ ጥናቶች አንዱ አንዱን እየከለሰው ወይንም አንዱ አንዱን እየሻረው ይመጣል እና የደም አይነት ጋር ተያይዞ ያለው የአመጋገብ ስርዓት በአሁን ሰዓት ላይ የተሻረ የአመጋገብ በጥናት ተመርኩዞ ተሽሯል ለማለት ነው። ኢንሻአላህ ናሲኽና መንሱኽ ቁርአን ላይ የምናውቀው ማለት ነው። የመጨረሻው ምንም የማይቀየር የማይሻር የማይለወጠው ቁርአን ሆኖ ሌሎች ግን እየተለወጡ ተቀይረዋል ማለት ነው። ወንድማችን እንግዲህ ስለተቀየረ ብዙ ነገር ሌሎች አማራጮችን ብትጠቀም የተሻለ ይሆናል። በብለድ ግሩፕ የተነሳ የሚመጣ ምንም የምግብ ለውጦች የለም። የኦ ፖዚቲቭን ሲገልጸው መጽሐፉ ላይ ሽማግሌው የደም አይነት ብሎ ነው የሚገልጸው። ኦልድ ብለድ የሚባል ማለት ነው። እና ሽማግሌው የደም አይነት በጣም ብዙ ነገሮችን ለምዷል ተብሎ ነው የሚታሰበው። ስጋን ሊበላ ይችላል፣ የተለያዩ የስጋ ውጤቶችን ሊበላ ይችላል። አዲስ የሚባሉት ደግሞ እነ ኤቢ ፖዚቲቭ የሚባሉት ደግሞ እነዚህን ነገሮች መራቅ አለባቸው፣ አትክልት ማብዛት አለባቸው ይላል እና ዳስ ሴንስ የሚሰጥ ነበር። በጣም ከ30 ዓመት በፊት አካባቢ የተሰራበት ጥናት እንደሆነ አስታውሳለሁኝ። አሁን ላይ ግን እነዚህ ጥናቶች ተሽረዋል ማለት ነው ተመልካቻችን ኢንሻአላህ። ሌላው ጥያቄያችን በ0956 ጀምሮ መጨረሻው 73 የሚያበቃ ስልክ ቁጥር ላይ የተላከ ጥያቄ ነበር። የራስ ምታት በሽታን የሚያቆም ምግቦችን ልትጠቅሱልኝ ትችላላችሁ ወይ? በተቻላችሁ ጠብቃለሁ ኢንሻአላህ ይላል። ራስ ምታትን ስናስብ አይነቶቹን መጥቀስ አስፈላጊ ይሆናል ኢንሻአላህ። በመጠኑ የተወሰኑ ነገሮችን ለማስታወስ ያህል የራስ ምታት አይነቶች ብዙ አይነት የራስ ምታት አይነቶች አሉ። ከፍሎ የሚያምን ራስ ምታት፣ ግሎባል ሄዴክ የምንለው ሙሉ ለሙሉ ራስ ምታት እንደ አይነታቸው ይለያያል። ለምሳሌ ቴንሽን ሄዴክ የምንለው ይሄ በአብዛኛው ብዙ ሰው ላይ ያለው የራስ ምታት አይነት በአሁን ሰዓት ላይ በመጨናነቅ ወይ እረፍት በማጣት እንቅልፍ በማጣት በንዴት ድንገት የገጠመን ነገርን ባለማስታወስ የገጠመን ነገር ጥሩ ሳይሆን ሲቀር ሌሎች ነገሮችን በመርሳት የሚመጡ የራስ ምታት አይነቶች አሉ። ሲደክመንም እንዲህ አይነት ራስ ምታት የሚጠበቅ ነው። ስናርፍ፣ ስንተኛ፣ በቂ ረፍት ስናደርግ፣ የሆነ የአካል ብቃት እንቅስቃሴ ስናደርግ እነዚህ ጥሩ ለውጦች ሊያመጡ ይችላሉ። ማኔጅመንቱም ይሄንን ነው የሚመስለው። ሌላው ሚግሬን የሚባለው ወይንም ማይግሬን የሚባለው የራስ ምታት አይነት ነው። ማይግሬን ብዙ አይነት ደረጃዎች አሉት። ቀለል ያለ ማይግሬን ማለት ከፍሎ የሚያም ራስ ምታት ነው። ኮዙ አይታወቅም። ኢኔት ሊሆን ይችላል፣ ከቤተሰብ የመጣ ሊሆን ይችላል፣ ከቅርብ ጊዜ ወዲህ ደግሞ የጀመረን ሊሆን ይችላል። ራስ ምታት ብዙ ኮዝ አለው፣ ብዙ ምክንያቶች አሉት እና ሚግሬን ግን ከፍሎ ሊያመን ይችላል።
የተወሰነ ፓርት በቀኝ በኩል ሊሆን ይችላል፣ በግራ በኩል ሊሆን ይችላል። አንዳንድ እርሊ የወር አበባ የሚጀምራቸው ሴቶች ላይ የመጀመሪያው ሰዓት ላይ የሚጀምራቸው ራስ ምታት ይኖራል፣ በራሱ ጊዜ ያቆማል። ሚግሬን አንዱ ምልክቱ ምንድነው? ጫጫታ፣ ብርሃን ሲበዛ እና ስንናደድ፣ ፀሐይ ላይ ብዙ ስንቆም የሚባባስ ይሆናል ማለት ነው። ስለዚህ እነዚህ ነገሮችን ማስወገዱ ማኔጅመንቱ እሱ ነው። አንዳንድ ራስ የሚግሬን አይነት ቀለል ያለ ይሆናል። አንዳንዱ ደግሞ መካከለኛ የራስ ምታት መጠን ይኖረውና ሊተው ይችላል። አንዳንዱ ግን እስከሚያስመልስ ድረስ ማቅለሽለሽ፣ ማስመለስ፣ ከፍተኛ ራስ ምታት፣ ብርሃን ማየት አለመቻል፣ ከሰው ጋር ንግግር ሁሉ መጥላት ሊያመጣ ይችላል እና ራስ ምታት ተብሎ ቀላል ሊመስል ይችላል፣ ግን ብዙ አይነት ነገሮች ውስጡ ይይዛል። ራስ ምታት የብዙ ችግሮች ምልክት ነውና አንዱ የዚህ ሚግሬን የሚባለው አይነት ነው። ማይግሬን ራስ ምታት ያለባቸው ሰዎች ሲጀምራቸው እንደጀመራቸው አካባቢ ቶሎ ብለው ወደ ታብሌቱ ከመሄዳቸው በፊት፣ ምክንያቱም የራሱ የሆኑ ብዙ ታብሌቶች አሉ፣ እነዛን ከመውሰዳቸው በፊት ቀደም ብለው ለ30 ደቂቃ መስማት የሚፈልጉትን ቁርአን ወይንም ነሺዳ በጣም በትንሹ በጣም ዝቅ ባለ ድምጽ አድርገው አንድ ክፍል ጨለም አድርገው ከ30 እስከ 40 ደቂቃ ቢያርፉ ሚግሬንን ማስታገስ ይችላል ተብሎ ነው የሚታሰበው። ኢንሻአላህ ይሄ አንዱ ማኔጅመንት መንገድ ነው። ሌላው የራስ ምታት አይነት ሳይነስ ሄዴክ የምንለው ነው። ሳይነስ ሄዴክ የሳይነስ ቦታዎቻችንን በመረበሽ ወይንም ሳይነስ የሚባሉ ክፍት ቀዳዳ ቦታዎች አሉ። እዚህ ስርናችን ስር፣ ቅንድባችን መጀመሪያ ላይ፣ ሌሎችም ቦታዎች ማክሲለሪ ሳይነስ የምንላቸው ቦታዎች፣ እነዛ ቦታዎች ላይ ያለው የሳይነስ ያሉ የአጥንት ክፍተቶች የተለያየ ጊዜ በፈሳሽ ወይንም በንፍጥ ሊሞሉ ይችላሉ እና የዛን ሰዓት የሚመጣ የራስ ምታት አይነት ነው። ሳይነስ ሄዴክ ብዙ ጊዜ ሳይኑሳይቲስን ወይንም መቆጣቱን በማከም የሚታከም የራስ ምታት አይነት ይሆናል። ሌላው ሪባውንድ ሄዴክ የሚባለው ነው። ብዙ መድኃኒቶችን በመውሰድ የራስ ምታት መድኃኒት በተደጋጋሚ በመውሰድ የሚመጣ የራስ ምታት አይነት ነው። ብዙ ጊዜ ከፊት ለፊት ወደ ኋላ የሚመጣ የራስ ምታት አይነት ይሆናል። ሌላው ክለስተር ሄዴክ የሚባል ሌላ የራስ ምታት አይነት አለ። እሱ ደግሞ አይንን በማቃጠል ከፍሎ ወይንም ሙሉውን እዚህ ፍሮንት አካባቢ ላይ ፊት ለፊት አካባቢ የሚኖር ከፍተኛ የመቆጥቆጥ ስሜትን የሚያመጣ የራስ ምታት አይነት ነው። ሌላው ኤግዘርሽን ሄዴክ የሚባለውና ኤግዘርሽን ሄዴክ ደግሞ ከፍተኛ ጉልበት ያለውን ስራ ከሰራን በኋላ የሚመጣ ወይንም ስፖርት ከሰራን በኋላ የአካል ብቃት እንቅስቃሴ ከሰራን በኋላ ከሮጥን በኋላ ምግብ ሳንበላ ከቆየን በኋላ የሚመጣ የራስ ምታት አይነት ነው። ያ እንግዲህ መፍትሄው በሰዓቱ ምግብን መብላት፣ ፈሳሽ በደንብ መውሰድ በቂ ይሆናል ማለት ነው። ስለዚህ ለራስ ምታት ብዙ ምክንያቶች አሉ። ቅድምም እንደጠቀስ ነው ከአይነታቸው ጋር ስለሚለያይ ያው መፍትሄ የምንላቸው ላይፍ ስታይላችንን ማስተካከል፣ የኑሮ ዘያችንን ማስተካከል፣ አመጋገባችንን፣ ስፖርት በስነ ስርዓት መስራት፣ የምንበላቸው ምግብ በደንብ ኮንሰርንድ መሆን፣ በጣም ሲብስ የሚወሰዱ የራስ ምታት መድኃኒቶች አሉ። ያው ብዙ ጊዜ ወደ መድኃኒት ከመሄዳችን በፊት ራሳችንን በምግብ ወይንም ደግሞ በአካል ብቃት እንቅስቃሴ ማከሙ የተሻለ ይሆናል። ራስ ምታትን ለመቀነስ ከሚረዱ ምግቦች እንደጠየቀን ሊቀንሱ ይችላሉ ተብለው የሚታሰቡት ሐብሐብ፣ ሙዝ፣ አልመንድ፣ አቮካዶ እና ኺያር የተሻለ ራስ ምታትን ይቀንሳሉ ተብሎ ይታሰባል ኢንሻአላህ። በመቀጠል ያለን ጥያቄ በ0961 ጀምሮ መጨረሻው 27 በሆነ ስልክ የተላከልን ጥያቄ ነው። እግሬን እያሳበጠኝ ነበር፣ ቁርጥማት አለው፣ መፍትሄው ምን ይሆን ብሎ ጠይቆናል። በሕክምናው እብጠት ኤደማ ይባላል። በተለያየ ምክንያት ሰውነታችን ሊያብጥ ይችላል፣ የተለያየ ቦታም ሊያብጥ ይችላል። ያው ፈሳሽ በተፈጥሮ ወደ ላይ ሄዶ አይቀመጥም እና ወደ ታች ስለሚሰበሰብ በአብዛኛው እግራችን ሊያብጥ ይችላል። ወይንም ባዛል የምንላቸው ቦታዎች ላይ ሳምባም ከሆነ የታችኛው ክፍል ላይ፣ ልብም ከሆነ የታችኛው ክፍል ላይ እብጠት ወይንም ፈሳሽ ሊቋጥር ይችላል እና የእግር እብጠት
የተለያየ ምክንያት አለው። ስፔሲፊካሊ ሌላው ቆይታውን እንዳትረሱት ተመልካቾች፣ የህመማችሁን አይነት ስትጠቅሱልን ስንት ጊዜ እንደቆየም እንዳትረሱ ኢንሻአላህ። ቅድም ማስታወሻ ላይ እድሜ፣ ጾታና ያላችሁበትን አካባቢ የሚል ጠቅሻለሁኝ። አሁን ደግሞ አራተኛ የጠቀስኩላችሁ ቆይታው ምን ያህል ነው፣ በሽታው 10 ቀን ነው፣ ወር ነው፣ አመት ነው የሚለውን እንድትጠቅሱልን ነው ኢንሻአላህ። ኤደማ ብዙ አይነት ኤደማዎች አሉ። የእግር እብጠት አለ፣ ጭንቅላት ውስጥ አንጎል ውስጥ የሚያብጥ እብጠት አለ፣ የሳምባ ውስጥ እብጠት ይኖራል፣ እዚህ እጢዎቻችን አካባቢ ሊምፌደማ የሚባለው አለ፣ ብዙ ጀነራላይዝድ ኤደማ የሚባለውም አለ፣ አናሳርካ የሚባለው። እነዚህ እብጠቶች እያንዳንዱ የራሳቸው ምልክቶች ይሰጣሉ ማለት ነው። የእግር እብጠትን ስናነሳ አድማጫችን እንዳነሳው ብዙ ምክንያቶች አሉት። ስለዚህ ስፔሲፊካሊ ይሄ እግር እብጠትህ ከዚህ ጋር ነው ለማለት ይከብዳል። ግን ሊሆኑ የሚችሉትን መንገዶች ልጠቁም ኢንሻአላህ። አንድ የኩላሊት ችግር ሲኖር እግር እብጠት ይኖራል። ሁለት የሳምባ ወይንም የጉበት መቆጣት ሲኖር ከሆድ ያለፈ እግር እብጠት ተጨማሪ እግር እብጠት ይኖራል። የልብ ችግርም ሲኖር በተለያየ ምክንያት ሲኤችኤፍ ዴቨሎፕ ሲያደርጉ የልብ ትቦዎች መጨናነቅና ቫልቫቸው የመርጨት አቅሙ እያንዳንዱ ኮምፓርትመንት የራሱ የሆነ የመርጨት አቅም አለው። ያ የመርጨትና የመቀበል አቅሙ በቀነሰ ቁጥር ሰውነታችን እያበጠ ሊሄድ ይችላል። ሌላው ግን ፊዚዮሎጂክ የሆኑ እብጠቶች አሉ። አንዳንድ ሰዎች ረጅም ሰዓት ለምሳሌ ቀዶ ጥገና ስፔሻሊስቶች ረጅም ሰዓት ይቆማሉ፣ ሰው እግራቸው ሊያብጥ ይችላል። እርግዝና ላይ እግር ሊያብጥ ይችላል፣ የበሽታ አይደለም ማለት ነው። አንዳንድ ጊዜ ደግሞ የሆኑ የሚሰሩ ስፖርቶችን ወይንም የአካል ብቃት እንቅስቃሴ ከሰራን በኋላ እግራችን እብጠት ሊኖረው ይችላል፣ በራሱ ግን የሚጠፋ ይሆናል ማለት ነው። ስለዚህ ተመልካቻችን ይሄንን ለይተ ብታሳውቀን የተሻለ ይሆናል ኢንሻአላህ። ኤደማ ፒቲንግ ኤደማ የሚባል አለ። ከተጫነው በኋላ ያ እብጠት ስንለቀው እዛው ስር ጉድ ብሎ የሚቀር ወይንም ደግሞ ወደ ቦታው ቶሎ የሚመለስ እብጠት ልንለው እንችላለን። ሁለቱም የራሳቸው ምልክቶች አሏቸው። ከፍተኛ የሆነ ስር ጉድ ብሎ ቆይቶ ጎድጉዶ ቆይቶ የሚመለሰው ዘግይቶ ከሆነ ብዙ ጊዜ ከኩላሊት ችግርና ከልብ ችግር ጋር የተያያዙ ምልክቶች ሊሆኑ ይችላሉ ኢንሻአላህ። ከዛ ውጪ ግን ዋና የሚባሉ ምክንያቶች ለእግር እብጠት ምን ወስዳቸው መድኃኒቶች፣ አንዳንድ ኢንፌክሽኖች፣ ጉዳቶች፣ በተለያየ ምክንያት የቫይታሚን እጥረቶች፣ የኤሌክትሮላይት ጥሩ አለመሆን፣ ሰውነታችን ውስጥ የሚገኙ ቫይታሚን እና ሚነራሎች ጥሩ አለመሆን ይሄንን ሊያመጡ ይችላሉ። ሌላው አንዳንድ በተለይ መድኃኒቶች ይሄንን አይነት ችግሮች ያመጣሉ ተብሎ ይታሰባልና እነዚህ አይነት ነገሮች መስተካከል የሚችሉ ይሆናሉ ብለን እናስባለን ኢንሻአላህ። ያ ሲስተካከል አብረው የሚስተካከሉ ኖርማል የምንላቸው እብጠቶች ናቸው። ሌላው ጥያቄያችን በ0933 ጀምሮ መጨረሻው 76 በሆነው ቁጥር የተላከልን ነው። ከዚህ በፊት የዩሪነሪ ትራክት ኢንፌክሽን ታማሚ ነበርኩና በኖርማል ጊዜ በቀን እስከ 3 ሊትር ውሃ አጠጣ ነበር። በረመዳን ግን ከአፍጥር በፊት 1 ሊትር ብቻ ስለምጠጣ ወገብ ማመም የመሰሉ ሌሎች የዩቲአይ ሲምፕተምስ የዩሪነሪ ትራክት ኢንፌክሽን ወይንም የሽንት ከረጢት የሽንትና የሽንት ቧንቧ አካባቢ ኢንፌክሽን ማለት ነው ዩሪነሪ ትራክት የነሱ ምልክቶች ይታያሉና ለዚህ መፍትሄው ምንድነው ነው የሚለን። በቅድሚያ ያው እንደየጾታው ዩቲአይ ማኔጅመንቱ ይለያያል። አንዳንድ ጊዜ ዩቲአይ በውሃ ልናከመው የምንችለው ዩቲአይ ያለ የሽንት ኢንፌክሽን ብዙ ምክንያቶች ስላሉት ማለት ነው። ውሃ በብዛት በመጠጣት ሽንት ቶሎ ቶሎ በመሽናት ሴቶች ከሆኑ ደግሞ ቶሎ ቶሎ ከመሽናት ባሻገር ከወንዶች ይልቅ ሴቶች ላይ የዩሪነሪ ትራክት ኢንፌክሽን 85% ያህል ሴቶችን ነው የሚያጠቃው። ያም ደግሞ ለኢንፌክሽን በጣም የሚመች የመራቢያ ክፍሎች ስላሏቸው ባክቴሪያ በቀላሉ መራባት፣ ፈሳሽ መኖሩ፣ ሙቀት እዛ አካባቢ ላይ መኖሩ በቀላሉ ቶሎ ኢንፌክሽንን እንዲባባስ ወይንም እንዲቆይ
ሊያደርገው ስለሚችል ቢቻል የውስጥ ፓንት በቶሎ ቶሎ መቀየር፣ ውሃ በብዛት መጠጣት፣ ያዛ አካባቢ ያለውን ንጽህና መጠበቅ የተሻለ ይሆናል ተብሎ ይታሰባል። ምክንያቶቹ ምን ሊሆኑ ይችላሉ? በአብዛኛው ባክቴሪያዎች ናቸው። አልፎ አልፎ የፈንገስ ችግሮች ይኖራሉ። ከባክቴሪያዎች ውስጥ ደግሞ የከፋው አንዳንድ ጊዜ የቱበርኩሎሲስ ወይንም ደግሞ ሳምባን የሚያጠቃው ቲቢ የምንለው አንዳንድ ጊዜ ማህፀንም ኢንፌክሽን ሊያመጣ ይችላል። ከማህፀን ከሽንት ከረጢት ከሽንት ቧንቧ አልፎ ማህፀንም ግርግዳንም እስከ ጠባሳ እስከ መፍጠር ሊያመጣ ይችላል ማለት ነው። ሌላው የተፈጥሮ ቅርጻቸውን የሳቱ የሽንት ከረጢት ወይንም ኩላሊት ቅርጽ ሲስት ለኢንፌክሽን ቶሎ ቅርብ ይሆናል ተብሎ ይታሰባል። እና ኢንፌክሽን ውሃ መጠጣቱ ጥሩ ሆኖ ተመልካቻችን እንዳለው ብዙ ውሃ ካልጠጣሁ ምልክቱ ይመጣል ነው። ስለዚህ ኮዙን ማወቁ የተሻለ ይሆናል። የተለያዩ ምርመራዎች አሉ። ከሽንት ምርመራ ባለፈ ካልቸር ሊሰራ ይችላል። በተደጋጋሚ በተለይ ኢንፌክሽኑ ከመጣ ሽንት ለ24 ሰዓት የቆየ ሽንት ቼክ ሊደረግ ይችላል። ወይንም ደግሞ ካልቸር ኤንድ ሴንሲቲቪቲ የሚባሉ ቴስቶች አሉ። የትኛው ባክቴሪያ ነው ኢንፌክሽን እየፈጠረ ያለው ተብሎ ልክ እንደ እርሻ ላይ ዘር እንደምንዘራው ሽንቱንም ባክቴሪያዎቹ ይዘሩና ከዛ ውስጥ የትኛው ኢንፌክሽን መድኃኒት ይቀመጥበታል። የተለያዩ መድኃኒት ሳምፕሎች፣ እነዛ መድኃኒቶች የትኛው ነው በደንብ አካባቢውን ባክቴሪያውን ያጸዳው፣ ባክቴሪያዎቹ ካደጉ በኋላ የሚቀመጥ ነው መድኃኒቱ፣ የትኛው ባክቴሪያ በየትኛው መድኃኒት በደንብ ታክሟል የሚለውን ለማየትና ለዛ በሽታ ይሄ መድኃኒት የተሻለ ነው ተብሎ የሚሰጥ የካልቸር ቴስት ይኖራል። ያው ማኔጅመንቱ ውሃ በብዛት መውሰድ፣ በጣም ኢንፌክሽኖች ከበዙ የፈንገስም የባክቴሪያም የቫይረስም ችግሮች ሊሆኑ ይችላሉ። እነዛን ቶሎ በደንብ ማከሙ የተሻለ ይሆናል። በሕክምናውም ብዙ ጊዜ የገጠሙኝ ችግሮች ስላሉ ነው። ክሮኒካሊ ለረጅም ጊዜ በኢንፌክሽን እየተሰቃዩ መድኃኒትም እየተወሰደ ይቆይና ብዙ ጊዜ ታምም ያለሁ ብለው ነው የሚመጡትና ኮዞቹን ነው ቶሎ የምናጠናው። በምን ምክንያት ሊሆን ይችላል የሚለውን ካልቸር ልንልክ እንችላለን። ሽንት ምርመራ እናዛለን። ከዛ ውጤቱን እናይና ይሄ ባክቴሪያ ነው፣ ይሄ በዚህ መድኃኒት ይስተካከላል፣ ባክቴሪያ ብዙ የለውም ፈንገስ ነው፣ አይ ፈንገስም ምልክት አይደለም፣ ስለዚህ ቫይራል ሊሆን ስለሚችል በቫይረስ መድኃኒቶች እናክማቸው ብለን ልናክም እንችላለን ማለት ነው። ስለዚህ መድኃኒቶች ብዙ አይነቶች አሉ። በአንቲባዮቲኮች ሊሰጡ ይችላሉ። ምናልባት ተመልካቻችን ውሃ መጠጣት ስላልቻለ ነው ይሄ ምልክት ወይ ስላልቻለች ነው ይሄ ምልክት እየነገረን ያለው። ስለዚህ በተቻለ መጠን የኢንፌክሽኑን ምንጭና ምክንያት የሆኑትን ነገሮች መለየቱ የተሻለ ይሆናል። መፍትሄው ከዛ ጋር ስለሚሄድ ማለት ነው ኢንሻአላህ። ቀጣዩ ጥያቄያችን በ0914 ጀምሮ በ8888 የሚያበቃ ስልክ ላይ የተላከ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳይነስ ያመኛል፣ አይኔን ይበላኛል፣ በጣም ያስነጥሰኛል፣ ጀርባዬን ይበላኛል፣ በዛ ላይ ደግሞ የቆየ ራስ ምታት አለብኝ። በአላህ ፍቃድ መድኃኒት ካለው ተባበሩኝ ይላል። ያው ሳይነስ በተለምዶ የምንለው ሳይኖሳይቲስ ይባላል። ምናልባት ቀደም ጥያቄ ላይ አንስቼዋለሁኝ። እዚህ አካባቢ ያሉ አጥንት መሀል ያሉ ክፍት ቀዳዳ ቦታዎች አሉና የነዛ በተለያየ ምክንያት መቆጣት በፈሳሽ በመቋጠር ይሆናል፣ በአየር ለውጥ ሊሆን ይችላል። አይነቶቹ ብዙ ናቸው። አኪዩት ሳይኖሳይቲስ የሚባል በድንገት የመጣ የሳይነስ ችግር ሊሆን ይችላል። ልክ የወቅት ሲቀየር ለምሳሌ ሰሞኑን ዘንቧል፣ አካፍቶ ዘንቦ ለቋል ለፀሐይ። የዚህ ጊዜ የሚመጣ የአካባቢ ለውጥ ለሳይነስ ታማሚዎች ጥሩ አይደለም፣ ለአስም ታማሚዎች ጥሩ አይደለም። ኢንፌክሽንም አለርጂም ሊሆን ስለሚችል ማለት ነው። ሌላው ሰብአኪዩት ሳይኖሳይቲስ የምንለው ነው። ብዙ ጊዜ ከ4 እስከ 12 ሳምንት የሚቆይ የማስነጠስ የመብላት ምናምን ችግር ሲሆን ሰብአኪዩት ሳይኖሳይቲስ ይባላል። ትንሽ ጊዜ የሚፈጅ ማለት ነው፣ ጊዜ የፈጀ። ሌላው ክሮኒክ ነው። ከ12 ሳምንት በላይ የሚቆይ ወይንም በአመት ውስጥ በተደጋጋሚ ከ3-4 ጊዜ በላይ የሳይነስ ምልክቶች የሚታዩባቸው ወይንም የሳይኖሳይቲስ ምልክቶች የሚታዩባቸው ከሆነ ክሮኒክ ሳይኖሳይቲስ የሚባል ክፍል ውስጥ ይገባሉ። ሌላው ሪከረንት የምንለው ነው። ለ2 ቀን ለ3 ቀን
ለሳምንት እየቆየ የሚጠፋ ግን ከ4 ጊዜ 5 ጊዜ በአመት በላይ እየተመላለሰ ችግር የሚፈጥር የሳይነስ አይነት አለ። ብዙ ጊዜ ሳይነስ መነሻው ኢንፌክሽን ሊሆን ይችላል፣ አለርጂ ሊሆን ይችላል። የወቅቶች መለዋወጥ ማለት ነው አለርጂ ላይ። ምክንያቱም ሽታን አዋራን ሲኖር የሚነሳባቸው ሰዎች አሉ። አንዳንድ ጊዜ ደግሞ የቤት ውስጥ ብኹር፣ ሰንደል፣ እጣን፣ ወይራ፣ ከሰል እንደዚህ የምናጨሳቸው ነገሮች ሳይነስን ሊፈጥሩ ይችላሉ። ህፃናትም ላይ ሊኖር ይችላል። ያም በተለያየ ምክንያት ቤት ሲጠረግ ባለው ብናኝ፣ ልብስ ላይ ፖሊስተር ያልሆኑ ኮተን ያልሆኑ ልብሶች ወይንም ፖሊስተር የሚበዛባቸው ልብሶች የሚያመጣቸው የሳይነስ ችግር አለ። እስከዚህ ድረስ ሊሄድ ይችላል የሳይነስ ችግርና ምክንያቶች እነዚህ ሊሆኑ ይችላሉ። ከዚያ ውጪ የሚረብሹ ሽታዎች ሲኖሩ ወይንም አካባቢው ላይ የሚሰነፍጥ አይነት ነገር ሲኖር ለሳይነስ መታመም ምክንያት ሊሆን ይችላል ማለት ነው። ሳይነስን እንዴት እናስተካክላለን? ወንድማችን ወይንም እህታችን እንዳነሳችሁ ምን መፍትሄ ያለው ነው? አንድ ሰልፍ ኬር ማድረግ። ምክንያቱም የሚረብሸን አይነትን ነገር መለየት ይፈልጋል። ለዛ ነገር ከመጋለጥ ወይንም የሚያጋልጠንን ነገር መጠንቀቅ። ሽቶ የሚረብሸን ከሆነ ሽቶ አለመቀባት፣ ብኹር፣ እጣን፣ ወይራ ከሆነም ደግሞ እነዛን ነገሮች መራቅ ያስፈልጋል ማለት ነው። ቅዝቃዜ ያለበት ቦታ የሚረብሸን ከሆነ በተቻለ መጠን ማስክ ማድረግ ወይንም የሚያሞቀን አይነት ነገር መሸፈን የተሻለ ይሆናል። ከዛ ውጪ ሙቅ ውሃና ጨው አድርጎ አፍንጫችን ውስጥ መርጨት በስሪንጅ በሱ እስትንሻቅ እንደምናደርገው ለውዱ ወሰድ አድርገን ማውጣት። እነዚህ የተሻሉ የማጽጃ ወይም ቤት ውስጥ ልናከምበት የምንችልባቸው መንገዶች ናቸው። ውሃ በደንብ መጠጣት ዋናው ነው። ሌላ ኤርዌይ ፓሴጁን አክቲቭ ለማድረግ ሩጫ የተሻለ ይሆናል። ገመድ መዝለል፣ መሮጥ፣ ካርዲዮቫስኩላር የምንላቸውን ስፖርቶች መስራት የተሻለ ለውጥ ያመጣል ተብሎ ይመጣል። ሌላው ሆት ኮምፕረስ ሞቅ ያለ ውሃ ሳይነስ አካባቢ ያሉ ቦታዎችን ማሸት፣ ፊታችንን፣ አፍንጫችን ጥግ ላይ፣ ቅንድባችን ላይ፣ እዚህ ግርግዳችን ይሄ እዚህ አካባቢ ላይ ያለውን ቦታ እነዚህን በሙቅ ውሃ ማሸት የተሻለ ሳይነስን ያክመዋል ተብሎ ይታሰባል። ሌላው ብዙ ጊዜ ለታካሚዎች የምመክረው አንድ ሳይነስን ማከሚያ መንገድ ወይራ ዘይት ከጤና አዳም ጋር በትንሽ ዕቃ ሞቅ አድርጎ እሳት ላይ በደንብ ሳይፈላ ማለት ነው ዘይቱን እነዚህ ያልናቸው ቦታዎች ለአንዳንድ ደቂቃ ማታ ማታ ከመኝታ በፊት ማሳጅ ማድረግ። ለህፃንም ሊሆን ይችላል፣ ለአዋቂም ሊሆን ይችላል። ያው ይሄ ሙጀረብ ነው። ብዙ ታካሚዎችም አይተውት ጥሩ ለውጥ ያገኙበት ነው ኢንሻአላህ። ከዛ ውጪ በደንብ የአካል ብቃት እንቅስቃሴ መስራት፣ ስቲም ማድረግ፣ በጣም ሲብስ ወደ መድኃኒት የሚያስኬደን ከሆነ ባክቴሪያ ኢንፌክሽን ካለው ኢንፌክሽኑን ማከም፣ ከኢንፌክሽኑ ውጪ ሌላ የአለርጂ ችግር ከሆነ ያሉ የአለርጂ መድኃኒቶች መውሰድ፣ አንቲሂስታሚኖችን መጠቀም። እነዚህ የተወሰነ መፍትሄ የሚሆኑ ናቸው ማለት ነው። አንዳንድ ጊዜ ቀዶ ጥገና የሚያስፈልጋቸው የሳይነስ አይነቶች አሉ። ተመልካቻችን ያለውን ነገር አይቶ በደንብ እንደሚታከምበት ተስፋ እናደርጋለን ኢንሻአላህ። ቀጣዩ ጥያቄ በ0930 ጀምሮ መጨረሻው 89 የሆነ ስልክ የላከልን ነው። አሰላሙ አለይኩም ወራህመቱላህ። ዶክተር ወንድሜ ኩላሊቱን ጠጠር ተብሎ ነበር እና ስለ ሉባንጃ አጠቃቀም ቴክስት ብታደርግልኝ፣ ማለቴ እንዴት እንደምንጠቀም አላወኩኝም። አፎን ዶክተር አስቸገርኩ ይላል። አብሽር፣ ምንም ችግር የለም። ሐቃችንን መወጣት አንዱ ዋጅባችን ስለሆነ ችግር የለውም ኢንሻአላህ። ባይሆን የኩላሊት ጠጠር ሲባል ሁለት አይነት ነው። ከዚህ በፊትም አንድ ፕሮግራም ላይ የተናገርነው ይመስለኛል። ሳንዲስቶን የምንላቸው ናቸው። በጣም ደቃቅ አሸዋማ ጠጠሮች ማለት ነው። ችግራቸው ምንድነው? ህመም ይኖራቸዋል። ሁሌ ጠጠሩ ባለበት በኩል መጠዝጠዝ፣ ምቾት መከልከል፣ ስንተኛም ስንነሳም መንገድም ስንሄድ ስናርፍም ሊጠዘጥዘን ይችላል። ይሄ አንዱ የኩላሊት ጠጠር አይነት ነው። ይሄ ኩላሊት ጠጠር ምንም መድኃኒት ብዙ አይሰጠውም። አንዳንድ ጊዜ ሩዋቲኔክስ የሚባል አንድ ኪኒን አለ። በቀን 2 3 ጊዜም አገር ውስጥ የለም አክቹአሊ ኢትዮጵያ ውስጥ እንደዛ አይነት ኪኒኖች ይሰጣሉ። አልካላናይዘር የሚባልም ሌላ ማሟሚያ አለ። እነዛ ነገሮች ለማሟሟት ይሰጣሉ። ሌሎችም አዳዲስ መድኃኒቶች ይኖራሉ ኢንሻአላህ። እነዛን መጠቀም
ህመምን መቀነስ ማሟሟት እንዲችል ይረዳዋል። እኔ ግን እንደ መፍትሄ ምናልባት አሸዋማ ጠጠር በሚለው ላይ ስለሆነ ያለ ነው እንስላልና ድንብላልን ፍሬውን በተለይ አፍልቶ መጠጣት በየቀኑ ያው ሙጀረብ ነው እንዳልኳችሁ ክሊኒክ ላይ ይሄንን ነግሬያቸው ብዙ ለውጥ ስለሚያዩበት ኢንሻአላህ ያው 50% ነው። ለአንዳንዶቹ ጥሩ ውጤት ያመጣል፣ ለአንዳንዶቹ ደግሞ ምንም ለውጥ ላያመጣ ይችላልና ይሄንን መጠጣት በየቀኑ የተሻለ ይሆናል። 1 ሊትር ያንን መጠቀም፣ ሌላው ብዙ ፈሳሽ ውሃ መውሰድ እነዚህን የተሻለ ይሆናል። ጨው ቡና ምናምን መቀነስ ይፈልጋል። ከዛ ውጪ ግን ሳንዲ ስቶን ይሄ ቀላሉ የሚባለው ነው። ሬናል ስቶን ተብሎ ደግሞ ትልልቅ ጠጠሮች አሉ። እነዚህ ጠጠሮች በጣም ከፍ እያሉ በሄዱ ቁጥር የሚጎዱት በጣም ጥቃቅን የኩላሊት ወንፊት ነገሮች አሉ። እነዛን እየጎዱ ስለሚሄዱ ማስወጣቱ የተሻለ ይሆናል። በተለይ ያሉበት ቦታ የተቀመጠው ጠጠሩ የተቀመጠበት ቦታ ጥሩ ቦታ ካልሆነ ማስወጣቱ የተሻለ ይሆናል ማለት ነው ኢንሻአላህ። ስለዚህ የጠጠሩ አይነት ይወስነዋል። ቀለል ያለ ጠጠር ከሆነ አሁን እንዳልኩት አይነት ማኔጅመንት መጠቀም ይቻላል። ተለቅ ያለ ጠጠር ከሆነ ደግሞ ታይቶ በቀዶ ጥገና ቢወገድ፣ መቀመጡ ጉዳት የሌለው ከሆነ ተቀምጦ ፈሳሽ በደንብ መውሰድ። እንደ እድል ሆኖ ከስንት አንድ ሰዎች ላይ ትልልቁም ጠጠር አንዳንድ ጊዜ ብዙ ውሃ በተከታታይ ወስደው ሲሸኑ ውልቅ ብላ ልትወጣ ትችላለች። በጣም ፔንፉል ነው፣ በጣም ህመም ኖሮት ሊወጣ ይችላል። ግን ይሄ ሬር ነው፣ አልፎ አልፎ የምናየው ኬስ ስለሆነ ማለት ነው። ለማንኛውም ግን ውሃ በብዛት መጠጣት፣ ፈሳሽ በደንብ ማብዛት የተሻለ ኩላሊትንም ለመጠበቅ ይረዳናል። ምናልባት ወንድሜ ያለው ሉባንጃ ያልነው ይሄ ሱምግ አረቢ የሚባለው ለኩላሊት ጠጠር ብዙ ሲጠቀሙት አላየሁም። በልምድ ያየሁት ወይንም ደግሞ እስካሁን ድረስ ማዘውና ማክመው በሱምግ አረቢ ኩላሊታቸው የደከመ ጠጠር ኖሮት ሳይሆን ኩላሊቱ ኦልሞስት ፌል ያደረገ ወይንም ላስት ስቴጅ ላይ ከደረሰ ፌል ለማድረግ ትንሽ የቀረው ላስት ስቴጅ ይባላል። እዛ ላይ የደረሱ የኩላሊት ታማሚዎችን ወደ ኖርማሉ ሪቫይቭ እያደረገ ኖርማል ያደርገዋል። ይሄንን ስንል የተለያዩ ምርመራዎች ተደርገው ነው ይሄንን የምናውቀው። አልትራሳውንድ፣ የላብራቶሪ ምርመራ አስፈላጊ ሲሆን ሌሎችም የሲቲ ስካን ምርመራዎች ተደርገው ነው መጨረሻ ላይ ይሄንን ተጎድቷል አልተጎዳም የሚለውን የምናየው። ስለዚህ ለወንድሜ የምመክረው ወይንም ለእህቴ የምመክራት አንድ ነገር ምንድነው፣ ጠጠሩ አሸዋማ ጠጠር ከሆነ እንስላልና ድንብላል መውሰድ፣ ተለቅ ያለ ጠጠር ከሆነ አስፈላጊው ነገር መውጣት አስገዳጅ ከሆነ ማስወጣቱ አስገዳጅ ከሆነና ሐኪም ያንን የሚመክር ከሆነ ያለበት ቦታ ጥሩ ካልሆነ ህመሙ በተደጋጋሚ የመጣ አንዳንድ ጊዜ ከሽንት ጋር ደም የሚያመጣ ከሆነ ማስወጣቱ የተሻለ ይሆናል ኢንሻአላህ። የዛሬውን ፕሮግራማችንን ኢንሻአላህ የተመልካቾችን ጥያቄ በመመለስ አሳልፈናል። እህል ውሃ በሚቀጥለው ሳምንት አላህ ካለ በሌላ ፕሮግራም ይመለሳል ኢንሻአላህ። ከፕሮግራሙ ጋር አዘጋጅቼ ያቀረብኩላችሁ አብዱላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።